ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልን። በዚህ ዩቲዩብ ቻናል ላይ የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ግዕዝና ሂሳብ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትሳፕ፣ በኢሞ እኛን ማግኘት ትችላላችሁ። የምናስተምረው ደግሞ እናንተ በምትፈልጉት ነው። በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም እና በተለያዩ ሶሻል ሚዲያዎችን እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን፣ መማር ትችላላችሁ። ለዛሬ ይዤላችሁ የመጣው ደግሞ ትላንቱ ቪዲዮ የቀጠለ ነው። የሁለተኛውን ቪዲዮችን ነው። ትላንት ከሀ እስከ ረ አይተን ነበረ። ዛሬ ደግሞ ከሰ ጀምረን ያሉ ወደ 5-6 የሚሆኑ ፊደላትን እናያለን። ዛሬ የምንጀምረው ከሳቱ ሰ ከሚባለው ነው። ሰ ሁለት አይነት ሰ እንዳሉ ተነጋግረን ነበረ። ሰ፣ ሱ፣ ሲ፣ ሳ ሳ ስንል አ የሚል አለ አራተኛ ማለት ነው። ሴ አምስተኛ። ሴ ምንድናት? ቀለበት ያላት ማለት ነው። እግሯ ላይ ቀለበት ያላት። ስ ከዛ ሶ ሰባተኛ። ኦ የሚል አለ ማለት በአማርኛ አናባቢ የሚባለው አ ስለሆነ ማለት ነው። በእንግሊዘኛ አናባቢዎች 5 ናቸው። በዚህ ግን 7 ናቸው በአማርኛ ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ኦ፣ ሰ ስንል የሚል አለ ማለት ነው። አሁን ደግሞ የምንጽፈው ሸ ነው። ሸ ሰ ከጻፍን ሸ መጻፉ በጣም ቀላል ነው። ለምን? ራሷ ላይ ከሰ ራሷ ላይ አግድም መስመር መጨመር ብቻ ነው። ሸ፣ ሹ፣ ሱ ስንል ሹ ከላይ ላይ መጨመር ነው። ሌላ ምንም እንትን የለውም ማለት ነው። ሰ የጻፈ ሰው ወይም የቻለ ሰው ሸ መጻፍ በጣም ቀላል ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ሰባተኛ ህያት ከኋላ ያለው እግሯ አጭር ናት። ከዛ ደግሞ ምንድነው ከራሷ ላይ አግድም መስመር ታደርጋለች ከሰ የምትለየው ማለት ነው። ሰና ሸ የሚለያዩት በዚህ ነው። ሰ ከሸ ወይም ደግሞ ሸ ከሰ የሚለየው ከራሱ ላይ ምን ስላለው ነው? አግድም መስመር ስላለው ነው ማለት ነው። ይህንን ማድረግ ብቻ ነው የሚጠበቅብን። ሸ ስንጽፍ ሰ እንጽፋለን። ከዛ ከላይ ላይ አግድም መስመር እናደርግበታለን ማለት ነው። አሁን ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ እንላለን ማለት ነው። ሁለቱም ምንም የሚለያዩት ነገር የለባቸውም። አንድ አይነት ነው አጻጽፋቸው። ያችኛይቱን ብቻ መጨመር ነው የሚጠበቅብን። ቀጥለም ከሸ በኋላ የምናገኘው ቀ ነው። ቀ ደግሞ ሁለቱን እጇ ወገቧን የያዘች ሴት ወይም ደግሞ ሰው ትመስላለች ማለት ነው። ቀ፣ ቁ፣ ቂ ሶስተኛ፣ ቃ ስንል አ የሚል አራተኛ የአ አናባቢ አለ ማለት ነው። ቄ አምስተኛ። አምስተኞቹ ምንድን ናቸው? ቀለበት አላቸው። ሶስተኞቹ እግራቸው ላይ ምን አላቸው? በመጀመሪያ ቪዲዮም እንዳየነው ማለት ነው። እግራቸው ላይ አግድም መስመር አላቸው ከቀኝ እግራቸው ማለት ነው። አሁን በፊደላት ላይ በአማርኛ ፊደላት ትንሽ ለየት ያሉ ምንድን ናቸው? ስድስተኞች እና ሰባተኞች ናቸው። ቀ፣ ቁ፣ ቁ ስንል ምን አለው? ከታቹ ላይ አግድም መስመር የሆነች ጨረት ነገር አለቻት ለሁለተኛ ሲሆን፣ ቂ ለሁሉም እግራቸው ላይ ጫማ የሚመስል ነገር አላቸው። ቃ እነዚህ ይለያያሉ። ያው በብዙዎቹ 2-3 ምናምን የሆኑ አንድ አይነት ያላቸው አሉ። ለምሳሌ ሰ፣ ሸ እና በ ምናምን እነዚህ የፊት እግራቸው አጭር ስለሆነ አንድ አይነት ነው ማለት ነው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እንላለን ማለት ነው። ቀ ስንጠራ ቀጥለን የምናገኘው በ ነው። በ ከሰ የሚለየው የሰ
ከራሷ ላይ ያለችው እቺ ቋሚ መስመር እሷን ማስለቀቅ ብቻ ነው። ሌላ ከበ ጋራ ከሰ ጋራ እኩል ነው ማለት ነው። በ ቡ ቢ ባ ባ ብትለው ለምሳሌ ሳ የነበረችው ከራሷ ላይ ያለችው ስትለቅ ባ ትሆናለች ማለት ነው። ቤም እንደዚሁ ማለት ከራሷ ላይ ያለች ብቻ ማስለቀቅ ነው ማለት ነው። ብ ስንል እዚች ላይ ስድስተኛ ላይ ትለያለች። እቺ ሁለተኛ ላይ የነበረችው ጨረት በስድስተኛ በግራ በኩል ትመጣለች ማለት ነው። በቡ ቢ ባ ቤ ብ ቦ እንላለን። ቦ ስንል ኦ የሚል የሰባተኛ የአ ድምጽ አለ ማለት ነው። እና በና ሰ የሚለያዩት ምንድን ናቸው? የሰ ከላይ ያለችው ነፃ ስትሆን በ ትሆናለች ማለት ነው። ሁለተኛ፣ አንደኛ፣ ሶስተኛ፣ አምስተኛ አብዛኞቹ ፊደሎች አንድ አይነት ናቸው ማለት ነው። አብዛኞቹ አንዳንድ የተለያዩ አሉ። ለምሳሌ የ በኋላ እናየዋለን በሌላ ቪዲዮ እመለስበታለሁ። ከሁሉም ጋር በአንደኛ ብቻ ነው የሚገናኘው ማለት ነው። በሌሎች የተለያዩ ስለሆኑ አሁን የምናየው ደግሞ ተ ነው። ተ እቺ የመስቀል ምልክት ነው የምትመስለው። ዝም ብሎ የመደመር ምልክት ማለት ትችላላችሁ። ቱ ተ ራሷን ጽፋችሁ ከታች ላይ እቺ ጨረት የሁለተኛ አትቀርም ማለት ነው። ከዛ ሶስተኛ ቲ የምንለው እንዳያችሁት ነው። ከእግሩ ላይ ምን ጨረት መጨመር ነው። ታ እና የቀና አራተኛ እና የተ አራተኛ ከታቻቸው አንድ አይነት ናቸው አይታችሁ ከሆነ ማለት ነው። ከዛ አምስተኛ ቴ ነው። ይሄ ቀለበት አለው ለሁሉም አንድ አይነት ስለሆነ። ስድስተኛ እዚህ ላይ ትንሽ ይለያል ማለት ነው። ከዛ ቶ ይሄ ደግሞ ቆ ከሚለው የቀ ጋ በምንድነው የሚለያዩት? ይሄኛው አግድም መስመር ብቻ መሃሉ ላይ ስላለው ያኛው ደግሞ ቀለበት ስላለው ወይም ደግሞ ሁለቱ ጎን ቀለበት ስላለው እንጂ እንትናቸው አንድ አይነት ናቸው። አንድ ወጥ የሆነ ነገር አላቸው ማለት ነው። አሁን ደግሞ የምንቀጥለው ወደ ማን ተ ስትገን ብለን ተ ቱ ቲ ታ ቴ ት ቶ። አሁን የምንቀጥለው ወደ ቸ ነው። ቸ እንዴት ነው የሚሆነው? ተ ከጻፍን ቸ መጻፉ በጣም ቀላል ነው። ቅድም ሰ ጽፈን ሸ ስንጽፍ ቀላል ነው እንዳልነው ሁሉ ከላዩ ላይ አግድም መስመር መጨመር ነው። ተ አለ ከላዩ ላይ ስንጨምርበት ቸ ይሆናል። ቱ አለ ቹ ይሆናል። ቺ አለ ቲ አለ ቺ ይሆናል። ታ አለ ቻ ይሆናል። ቴ አለ ቼ ይሆናል። ት አለ ቺ ይሆናል። ከላይ ላይ መጨመር ቶ አለ ቾ ይሆናል። እዚህ ላይ ልትይዙልኝ የሚገባው አንደኛ እና አምስተኛ አንድ አይነት ድምጽ ነው። ቼ ነው። ሶስተኛ እና ስድስተኛ ነው አንድ አይነት ድምጽ ነው ያላቸው። ቼ ምናምን ላይ እዚህ ያሉትን ሁለቱ ልንገራቸው። ይሄን ሌሎችም አሉ እንደዚህ እነ የ ጀ ምናምን የሚባሉ ፊደላት እነዚህም አንደኛ እና አምስተኛ ሶስተኛ እና ስድስተኛ አንድ አይነት ድምጸት አላቸው ማለት ነው። እነዚህ ቸ ቹ ቺ ቻ ቼ ቺ ቾ እንለዋለን ማለት ነው። ለዛሬ የነበረን ትምህርት ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ሌሎች ሰዎች እንዲደርሳቸውም